ይዙ ክፉ ተናግሬ ላስቀይምሽ ስለማልፈልግ ዘርቤልኝ። ተነጋግረን እንፍታው። ምንም የምንነጋገረው ነገር የለም። ለምን ደረቅ ትሆናለህ? ምን የምትነግሪኝ አዲስ ነገር ይኖራል? አሁን ከረፈደ በኋላ ምን ታየሽና መጣሽ? በቃ አልመሰለኝም ነበር። መሄድ ብዙ ሲጎዳኝ ነው መኖር አስፈላጊነቱ የታየኝ። ችግርሽ እኮ ይሄ ነው። ሁሌ ከረፈደ በኋላ ነው የምትነቂው። አሁን ደግሞ እኔ ደክሞኛል። ይገባኛል። ከገባሽ ተይኛ። ቆይ ለኔ የምትታገል ሴት ነው የምፈልገው ትለኛለህ ነበር እና አሁን ልትታገይልኝ የመጣሽው? አዎ ሂድ። እኔ ግን ከዚህ በኋላ መቼም ቢሆን አልተውክም። እሺ። በኋላ ግን ይቆጫል። አመልሽ ከፋ እንጂ ልብሽን እኮ ወደዋለሁ ታውቂያለሽ። እኔ ደግሞ ሁሉ ነገርን በቃ እንድድል ብቻ። ደግመሽ ብታጠፊስ? አላጠፋም። ይቅርታ። እውነት ባህሉ ይቅር እስካሁን አለበሽም? ቶሎ በይ እንጂ ረፍዷል እኮ። እኔ አልሄድም በቃ። ለምን? በቃ እዚህ ጋር ይብቃ። በወደድከኝ ልክ የወደድኩ አልመሰለኝም። እሺ፣ ስለነበረን ጊዜ አመሰግናለሁ። በቃ ልትሄድ ነው? አዎ። ምን ነው? ምንም የምትለኝ ነገር የለም? እንደልሽ የምትፈልጊው ነገር አለ? አይ እንዴት እንድቆይ እንኳን አትጠይቀኝም። ብዙ ወንዶች እንደዛ ናቸው። አንተ ማን ስለሆንክ ነው? መጨቅጨቁን መለመኑን ትፈልጊዋለሽ ማለት ነው? አይ ከጨረሽ ልሂድ? አልገባኝም። ቆይ እየቀለድክብኝ ነበር ማለት ነው ወይስ ጭራሹን አትወደኝም? እወድሽ ነበረ፣ ግን እኔ ባልተፈለኩበት ቦታ መገኝ ሰው አይደለሁም። ባልተፈለጉበትና ባልተጠሩበት መገኘት መዋረድ ወይም መጎዳት ነው። ባክሽን የሚሰማኝ ስሜት እሱ የሚሰማ አይመስለኝም። ባክሽ እንዳያጣሽ ፈርቶ እንጂ እሱ ይወድሻል መሰለኝ። እመኚኝ። መጣ ቆዳው ልልሻለሁ። ሃይ ምግብ አዘዝሽ? አዎ አዝዣለሁ። ስማማ አብርሃም እኮ አብረን እንሆናለን። እውነት? እና ምን አልሽው? ምንም ላስብበት ስለው ምን ቢለኝ ጥሩ ነው? ምን አለሽ? ደብቀሽኝ ነው እንጂ ይዛና ፍቅረኛሽ ነው። እሱ ደግሞ ጅል ነው እንዴ? ፍቅረኛ ብትሆኝ ምን መደበቅ ያስፈልገዋል? ምንዋደድ መስሎት እኮ ነው። ታውቂለ ሰው እንዴት እንደሚያስብ። ሰውን ተይው እባክሽ። ጓደኝነታችን ወረት ስለማያውቅ እኮ ነው። ባይሆን አንቺ ተመችቶሻል? ትወጂዋለሽ? እኔ እንትን ነው ማፈቅረው። ደስ ይለኛል ነገር። ደስ ካልሽ ድል ስጫዋ። የኔና አንቺ ነገር ከጓደኝነት እንደማያልፍ ንገሪው። አላምን ካለሽ ደግሞ ኢዛና እንደዚህ ብሎሃል በይልኝ። እንደ ጓደኛ እንጂ እንደ ፍቅረኛ እኔና ምሩ አንድ ቀን አብረን ማደር አንችልም፣ ብዙ ማያስማማን ነገር አለ ብሏል በይው። እሺ። እጄን ታጥቤ መጣሁሽ። ይዙ እኔ እናንተ ያለን ነገር ጓደኝነት ብቻ ቢሆንም እኔ ግን ካንተ ፍቅር ይዙኛል። ከዚህ በኋላ በዚህ መንገድ አብሬ መቀጠል አልችልም። ይቅርታ። እኔ አልቻልኩም። ዛሬማ ሂጂም ቢሆን አወራዋለሁ። አርፈሽ ተቀመጭ። በሴት አምር ባክሽ። ግፋ ቢል አልፈልግሽም ሂጂ ቢለኝ ነው። እንደሱ ብሎ እኔን በየቀኑ ከመመላለስ በገላገለኝ። መጣው። ወንበሩ ሰው አለ ነበረው? የለውም እኮ አይደለም ያልኩሽ። እስከማውቀው ድረስ ነበር የሚባለው ላለፈ ነገር ነው። ምን ፈልገሽ ነው? አንተን ደግሞ እንደዚህ ጀመራችሁ? የኔት ለጨዋታ ጊዜ የለኝም። እንደዚህ ብላችሁ ገብታችሁ ነው ጉድ ሰርታችሁ የምትሄዱት። ኧረ እኔ እኮ እንደዛ አስቤ አይደለም። ጀስት እንተዋወቅ ነው። አልፈልግም። ሳላዋርድሽ ሂጂ። ይበላት። እየነገርኳት ነበር። ደፋር መስለሽኝ ነበረ። በቃ ለዚች ልብሽ ነው። ቆይ ምን አይነት ቀልድ ነው? ወደፊት መተን የጠበስከኝ እንዳትይ ማስታወሻ ያክል ነው። ለማንኛውም ኢዛና እባላለሁ። ትንሽ ብትቆይ እኮ ራሴ መጥቼ ተዋወቅሽ ነበር። ቲኒክ ይቅርታ፣ ነው ወንድም ፍቅረኛ አለኝ። አጨቅጭቀኝ። አንድ እኩል ስልክሽን አልጠይቅሽም። ነገ በዚህ ሰዓት ብቻሽን ሆነሽ እዚሁ እንገናኝሽ። ቻው። ጓደኛ ለምንድን ነው የዘጋ? አታውሩም እንዴ? ቆየ እኮ ዘግቶኝ ማለፍ ከጀመረ። ያንን ሁሉ ነገር እንዳልሆንክለት ተቸግሮ እንዳላበደርከው ምን ታረጊዋለሽ? አመድ አፋሽ አትሁኚ። ገና ለገና ከፍ ስላል የወጣበትን መሰላል ሰብሮ ጥሏል እያልከኝ ነው? እንኳን ሰው ጊዜን ፊት ያዞራል እኮ። ይዙ እየጠራህ ነው መሰለኝ። መጣው። ስማ፣ ስራ ከምትፈታ እስቲ መኪና የሚያጥብልኝ ሰው ፈልግልኝ። ወይ ራስ ለምን አታጸደውም? እዚህ ከማንም ጋር ከምታወደለድል ልትሰራ ነው የሚሻለ። የምርህ ነው እንደዚህ የምታወራኝ? ዮኒ፣ እኔ እኮ ኢዛና ነኝ ጓደኛ። እሱ አልጠፋኝም እባክህ። ደግሞ ስራ ባልኩ ታቅራራለህ እንዴ? ስማ፣ ትላንት የተኖረ ነው ነገ ታሪክ የሚሆነው። ትላንቱን የረሳና ታሪክ የሌለው ነገን መሻገር አይችልም። ነገ ምናልባት ህይወት ብታዳልጥ ደጋፊ ምርኩዞች ነን። አትስበረ። አንተ ነህ ለኔ ምርኩዝ የምትሆነኝ። እንካ በደንብ አጽዳው። እሺ። ወይኔ ኢዛና፣ እንዴት ነው እንደዚህ ሲያናግር ዝም የምትለው? ምን ላድርግ ታዲያ? ስንት ይሆንክለት አንተ ላይ ነው እንደዚህ የሚለው? መኪናውን አታጸዳም፣ ብሩንም ትመልስለታለሽ። እሺ ተይው፣ የኔም ቀን ይመጣል። ዝቅ ተብሎ ነው ቀን የሚታለፈው። ብሩ ደግሞ ከኔ በላይ ለማን ዋጋ እንዳለው አውቃለሁ። ባሌ ባይኖር ኖሮ እኮ ዛሬ አንተ ጋር ነበር ማድር። እንዴ ዙ መጣህ እንዴ? ምን ነው መምጣቴን ብታውቂ አይሸኝሽም ነበር ወይስ አትስሚውም ነበር?
ማለት አይቼሻለሁ። ልትዋሽኝ እንዳትሞክሪ። መደባበቅ እኮ አይጠበቅብንም። የፈለግሽውን ማድረግ ትችያለሽ። ተው ይዙ፣ ላፍም ቢሆን እንደዚህ እንዳትለኝ። ላፌ ብቻ እኮ አይደለም የምር ከልቤ ነው ያልኩሽ። እንደሱ ስትለኝ እኮ ፍቅርህ የቀነሰ የጠላኸኝ ነው የሚመስለኝ። አዎ ጠልቼሻለሁ። አልወድሽም፣ አላፈቅርሽም። ያንቺም እንደዛ ይመስለኛል። ጠልተሽኛል። ለመለየት እኮ መጨቃጨቅና መጣላት አይጠበቅብንም። ቆየሽ እኮ እኔም መስማት ማክበር ካቆምሽ። ጥፋትሽ ደግሞ ልቤን ማሳዘንና ማስደንገጥ አቁሟል። ስለዚህ ከዚህ በኋላ አብሮ የሚያኖር ፍቅር ያለን አይመስለኝም። እና ምን እያልክ ነው? እኔ እንጃ። ከፈለግሽ መሄድ ከፈለግሽ መቆየት ትችያለሽ። ምን ብዬ ነው ማውራት? ደግሞ እኮ ከሰው ጋር ነች። ቆይ ስልኬን ረሳው መጣው። እሺ ይሄው አሁን ብቻዋን ናት። ከመቼ ተደብቀ ታያታለህ? ሂድና አውራት። እናት። አቤት። አይዞሽ፣ ልሰርቅሽ አይደለም፣ አትፍሪ። እኔም እኮ ልሰርቀኝ ነው አላልኩ? ምን ያለበት ምን አይችልም አሉ። ምን አልሽኝ? ምንም። እሺ አቤት። ምን ፈልገን የመጣ? ብዙ ጊዜ ሰፈር ውስጥ አይሻለሁ። ደስ ስለምትኝ ልተዋወቅሽ ፈልጌ ነበር። አመሰግናለሁ። ከማንም ዱርዬ ጋር ማባከም ትርፍ ጊዜ የለኝም። ዱርዬ እንኳን አይደለሁም። ቀርበሽ ብታውቂኝ እኮ። ሰውዬው እሱ አይመለከተኝም። ላውቅ አልፈልግም። በቃ ሂድልኝ። እንዴ ይዙ፣ ምን ነው? በሰላም ነው? ታውቂዋለሽ እንዴ? እንዴ አላወቅሽውም እንዴ? ይዙ ማለት እኮ ማን ነው? ማንም አይደለሁም። የሰፈር ዱርዬ ነኝ። ይቅርታ ስለረበሽኩሽ። ና ና ና። አቤት። ጅምሩ ተጠቂኝ። ቁጭ ብለህ ከምትል ስራ መፈለግ ይሆናል። ሰርተህ ትመልስልኛለህ። አንቺ ኢዛና ማለት እኮ እኔ የምሰራበት ድርጅት የባለቤቶቹ ልጅ ነው። እና ቀድመሽ አትነግሪኝም ነበር? ምን አይነት ሆነሽ? ለምንድን ነው ብር የተቀበልካት? ጭራሽ 200 ብር ፊቷ ላይ አትወረውረውም ነበር? ያወራትን ሁሉ እኮ ማውራት አይጠበቅባት። ለሌላ ጊዜ ማውሪያ ሰበብ ይሆነኛል። አረ ይሉ ግን ለሴት ልጅ እኮ እንደዚህ አይኮንም። ለምን አትዋል? አቦ ያልተጠየቀውን አቀባጥር። ቤቷን አሳየኝ ያልኳ። ወይ አሳየኝ ወይ ተወው። ያው ያኛው ነው። እሱን ያሳየኝ ግን እንዳትላት። ደህና ነሽ? አይደለሁም። እኔ ባንተ ምክንያት ስራዬንም ቤቴንም ቀየርኩ። ቆይ ለምን አትሆኝም? ምንድነው ያጠፋሁት? አርግ ያልሽኝን አርጊያለሁ። ተው ያልሽኝን እየተውኩ ነው። ይሄን ሁላ ነገር እየሆንኩልሽ ተወኝ ስላልሽኝ ብቻ ምተውሽ ይመስልሻል? ምክንያት ነው የምትፈልገው? አለመፈለግ የራሱ በቂ ምክንያት ነው። እሺ ይሄን የመሰለ ልጅ አፍቅሮ እንዲንከራተት እባክህ እሱን ተው። ፍቅር ጅል ሳይሆን ጅላጅል ነው ያደረገው። ቆይ ለምን የሰው መሳለቂያ ታደርጊኛለሽ? ፍቅር እኮ ድርቅ ስላልክ የሚሆን ነገር አይደለም። ወድጄ ነበር፣ አሁን በቃ ጠላው። ሁን ያልሽኝም መሆኔ አንቺን ማለቴ ነው እንደዚህ የሚያደርግሽ? አላውቅም። ምናልባት እሱም ሊሆን ይችላል። አሁን ግን ሂድልኝ። ይሄን ሐሳብሽን አስቀይሬ እኔ ካላረኩሽ እኔ ዛን አይደለሁ። አትድከም። የቱም ድካም እስካሁን ከደከምኩት አይብስም። እመኚኝ። ተወኝ ስላልሽኝ ብቻ አልተወሽም። የትም ብትሄጂ ነገም እመጣለሁ።